ያቃችሁ ያድርሳችሁ ጊዜያችሁን ገና ያልደረሳችሁ ደስተኛና ለመሰላችሁ ባላችሁ ነገር መደሰት ባላችሁ ነገር ማመስገን ስችሉ እግዚአብሔር ደግሞ የተሻለውን ነገር ይሰጣችሁ። እኔ በሷ አምናለሁ። ብዙ ነገር ሳይጎልብኝ ለምን እግዚአብሔር ይሁን ለኔ የሚያስፈልገኝ ሆነ እንደምሰጠኝ አምናለሁ። ለኔ የማይገባኝ ከሆነ አይሰጠኝም። ስለዚህ እኔ ዋናው በሰላም መገላገሌን በሰላም ሁለት መሆኔን ቁም ነበረ እና እግዚአብሔር ይመስገን ትልቅ ሰው ሆኜ በስዬ እግዚአብሔር እኔንም አምኖ የመጀመሪያ ልጄንም በቃ ኃላፊነት ወስጄ እንደማሳድገው ሰጥቶኝ ስለዚህ አምኖ ሰጥቶኛል። ሁለተኛ ያደረኩ ጨርሼ ያጸዳዳው ምን አልኩኝ በዚች አደረኩ። ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ እንግዲህ እና ዛሬ ደግሞ እንግዲህ እንትን የምንነፋበት ቀን ነው። ያጥሚቱ ተፈጭቷል። እንግዲህ ይሄው እንትን ምን ላድርግ ለራሴ ልነሳ ብዬ እኮ የሚያግዘኝ የለም ከፈጣሪ በስተቀር እና ከምንም በላይ ፈጣሪ ይመስገን። እውነት ሁላችሁንም በጣም ነው የማመሰግነው። በርቺ፣ ጠንክሪ፣ አይዞሽ እግዚአብሔር አለ ከምንም በላይ እያላችሁ ነውና እውነት እግዚአብሔር ያክብርልኝ ሁላችሁ። እውነት ለመናገር እግዚአብሔር መልካም ነው። እውነት ስለ እግዚአብሔር ነገር ተናግሬ አልጠቅምም እና አስፈጫለሁኝ ብዬ አላሰብኩም ነበር። እውነት ለመናገር ለምን እውነቷን እናውራ። ለምን እዚህ ጋር እንዳለኝ ነገር እንደሆነ ነገር በጣም እናንተ ላይ ባካብድ ከጀርባዬ ግን ሌላ ነገር ሆኖ የማይሆን ነገር ነው። ገብቶቿል። ስለዚህ ግልጽ እናውራ። አዘጋጃለሁ ብዬ አላሰብኩም። የተዘጋጀው 2 ኪሎ 3 ኪሎ እግዚአብሔር ጋር ያዘጋጃለሁ። ከዛ በኋላ እንትን አለን ብዬ ነበር። እግዚአብሔር ክብሩ ይስፋ። እንዴት እንደማመሰግነው አላውቅም። ውስጥ የተከፍቶ ብታይ እሱ ግን የውስጠኛ ያውቀዋልና እንትን እውነት ለመናገር በቃ ሰው ብዙ ያዘጋጃል። 50 በጣም ብዙ እውነት ለመናገር እና ሳስፈጨው እኔ ለራሴ ማለት ነው አይታችሁታል የነበረችዋን ኪሎዋን ማለት ነው በጣም በቃ 15 ኪሎ ምናምን ነበረ። ግን እግዚአብሔር ይመስገን እግዚአብሔር በረከቱን አድርጎበት እውነት እኔ ራሱ ግርም ብሎኛል። እንደዚህ ይሆናል ብዬ አላሰብኩም ነበርና እንግዲህ ምንድነው የሚባለው እና ቤተሰቦቼ አሁን እንግዲህ የምናገነፋበት ሌላ ቀን እናገነፋለን። እኔ አልሞከርኩትም እውነት ለመናገር ያው ሰው የወፈት የሚባል እንትን አለ አይደል? ጎስ እና ይገነፋል ከላው ላይ አልሞከርኩም። ሻሹ ስጭ በጣም እንትን ይቦናል እና ቤተሰብ ይቦናል። ሳላስር ነው እንትን ያልኩት 30 በዚህ ላርጓ በዚህ ሻለነት ይቦናል። ከመጀመሪያ ነበር ማዘጋጀት የነበረብኝ እና መታችሁ ታግዙኝ። አስቀምጥላችኋለሁ። ብዙ ልጆች የደረሳችሁበት አላችሁ። የበፊቱ የባባዬ ራሱ ነት በጣም ቆይቶ ነበር እና ከላው ላይ ደግሞ ዘሰራ አሳያችኋለሁ። ያ ሰው ነበር መስራት የነበረበት በነገራችን ላይ የሁሉም ሰው እንትን ፍላጎት ይለያያል እና አገንፍቶ ምናምን 9 ወር ሲገባ ያከብራሉ። ቢከበር ማንም አይጠላም። ምን ነው እኔን አይዝሽ
እና እናንተን ለዚህ ክብር ያብቃችሁ ያድርሳችሁ። ጊዜያችሁን ገና ያልደረሳችሁ እና ይደርሳል። አይዟችሁ፣ ሁሉም በጊዜው ይሆናል። እንዳታስቡ። እግዚአብሔር የዘገየበትም ያፈጠነበትም ምክንያት አለው እና እንዳታስቡ እና ተመስገን። የዛን ጊዜ ታውቃላችሁ እንዳስቆላሁኝ ነበረ ልወልድ ቤት ውስጥ ጥሬን ትቼ ነበር የሄድኩትና ሰው ነበር ያስፈጨልኝ። ከዛ በሰላም ወደ ቤት ከገባሁ በኋላ እውነት ለመናገር አዩ ናት። እውነት አላመሰግናት አላልፍም። መቼም ከውስጤ በህይወት እስካለሁ ድረስ የምረሳት ሰው አይደለችም። እውነት ለመናገር ከማንም ምንም በላይ ቀድማ የደረሰችልኝ እሷ ናት። ከመንገድ እንደዛ ገብተን እውነት ተፈጭቶ ተቀመጠ። ገብታ ነፍታ ምግብ አዘጋጅታ ምናምን በቃ ምን ብዬ ልንገራችሁ። እግዚአብሔር ውለታውን ይክፈል። የሰው ልጅ ከፍሎ አይጨርስም የሰውን ውለታና ዘንድሮ ግን ይሄው ራሴ አዘጋጀሁት። ራሴ እየነፋሁት ነው። ምን እያልኩ ነው ይባላል? እንደዛ ነው። ሌላ ቃላት አልተጠቀምኩም። ላግዝሽ ነው። አያታግሽ ሂጂ ወደ ስራሽ እና እንደዛ ነው እላችኋለሁ። መብራት የለም ዛሬ እና በቃ በጣም ደስ ብሎኛል። እግዚአብሔር ይመስገን። አባባ ጭራሽ አባባ ላለ እና ብዙዎቻችሁ ደግሞ የረሳሁት ነገር አባባ ስሜት እዚህ ያለ ቁጭ ዱቄቱ ላይ እና አባባ ጥሩ ነበረ አጠገብሽ ቢሆን እያላችሁ ነበረና እኔም ባጠገብ ቢሆን ደስ ይለኝ ነበር፣ ግን የሚሆን ነገር አይደለም። ከሆነም ደግሞ እግዚአብሔር ያውቃል፣ ለመልካም ነው እና ብዙዎቻችሁ ያው በርቺልኝ፣ አይዞሽ፣ ሁሉም ለበጎ ነው ብላችሁኛል። ሁላችሁም በጣም ነው የማመሰግነው። ይደክማል፣ ጉልበት ይፈልጋል። እና በጸሎታችሁ አስቡኝ። እንግዲህ ቶሎ ከስር እየጨራረስኩኝ ነው። ከዛ ቤት ጋራ ዋናው በሰላም መገላገል ነው። ምግቡም ሁሉም ነገር ይደርሳል፣ ችግር የለውም። እንመለስ ይሆናል። እንትን ልበልና ሳዘጋጅ እቃ ውስጥ ስጨማምር አሳያችኋለሁ። ጠብቁ እና ቤተሰቦቼ ጨረስኩ። በዚህ ያደረኩኝ ጨርሼ ያጸዳዳው ምን አልኩኝ በዚች አደረኩ። የዚህ ውስጥ አደረኩ። አልበቃ ብሎ ጥቅጥቅ አደረኩት። ባሊዋ አነሰችብኝ ማለት ነው። ባሊዋ አንሳብኝ እዚህ ውስጥ ጨመርኩኝ እና እግዚአብሔር ይመስገን ይሄንን ይመስላል። እና ቤተሰብ ጨረስኩ፣ አጸዳዳው ምን አልኩኝ ፋፋፋፋ አደረኩኝ ማለት ነው። ጨረስኩ። እግዚአብሔር ይመስገን። ያው እግዚአብሔር ብቻ በሰላም ያድርሰ። ያው ከላው ላይ መገንፋት አለበት። ግን ዛሬ ደግሞ ቀኑ አርብ ነው። ቪዲዮ መቼ እንደምለቅላችሁ አላውቅም፣ ግን አርብ ስለሆነ ቅቤ ምናምንም ገና አልተዘጋጀም። በዘይትም ቢሆን አዘጋጃለሁ
እኔ ጋር እንግዲህ ድብብቆሽ ምናምን ነገር አይመቸኝም። ያላደረኩት አድርጌያለሁ ብዬ በቆሎን ምናምን ነገር አልወድም። ስለዚህ አነሳስቼ ታጣጥቤ ምን ብዬ ጥርግርግርግርግ አድርጌ አደረኩት ማለት ነው። እና ስለዚህ ዛሬ አርብ ነው። ቅቤም እንግዲህ አላዘጋጀውም። ከላይ ተዘጋጀ ነገር አሪፍ ነው ይጥማል ወይስ ተጨምቆ ያዘጋጁት ነው የሚጥመው የምለውን ነገር አብረን የምናይ ይሆናል። እና ውድ ቤተሰቦቼ ሁላችሁንም እጅግ በጣም ነው የማመሰግነው። ስለኔ ነገር አስጨንቋችሁ አይዞሽ በርቺ ጀግና ነሽ የቤትሽ ቀለምም ይሄ ይሻላል በፊቱ ቦጌ ነው ምናምን ብላችሁኛል እና እንደ አቂሜ ያው ነገሮችን ለማስተካከል ከእግዚአብሔር በታች እየሞከርኩኝ ነው። ያው ተመስገን በጣም ደስተኛ ነኝ። ባዘጋጅም ባላዘጋጅም ደስተኛ ነኝ። ለምን መሰላችሁ? ባላችሁ ነገር መደሰት፣ ባላችሁ ነገር ማመስገን ስችሉ እግዚአብሔር ደግሞ የተሻለውን ነገር ይሰጣችኋል። እኔ በሷ አምናለሁ። ብዙ ነገር ሳይጎልብኝ ቀርቶ አይደለም፣ ብዙ ነገሮች ፍላጎት ሳይኖረኝ ቀርቶ አይደለም። ግን በቃ ተመስገን ነው። ለምን እግዚአብሔር የሆነ ለኔ የሚያስፈልገኝ ከሆነ እንደሚሰጠኝ አምናለሁ። ለኔ የማይገባኝ ከሆነ አይሰጠኝም። ስለዚህ እኔ ዋናው በሰላም መገላገሌን፣ በሰላም ሁለት መሆኔን፣ በሰላም ሁለተኛ ልጄን እንዳቀፍ ፈጣሪ እንዲረዳኝ ይሄንን ሁሉ አያለው እያላሰብኩም ነበረ እና እግዚአብሔር ይመስገን ትልቅ ሰው ሆኜ በስዬ እግዚአብሔር እኔንም አምኖ የመጀመሪያ ልጄንም በቃ ኃላፊነት ወስጄ እንደማሳድገው ሰጥቶኝ፣ ስለዚህ አምኖ ሰጥቶኛል። ሁለተኛንም ደግሞ እንደሚሰጠኝና መንገድ ላይ እንደሆነ እያሳየኝ ነው። በሰላም በእጄ ላይ እንደሚያሳቅፈኝ በጀርባዬ እንደሚያደርግልኝ አምናለሁኝ። በሱ ምንም ጥርጥር የለኝም። ሁላችሁም ተስፋ የቆረጣችሁ ተስፋ አትቁረጡ። ብዙ ጊዜ ይሰማኛል፣ በጣም ርቦኛል። በቃ ቲክቶክ ላይ አንድ ቦታ ላይ ልጅ ወልደው እንደዚህ ርቦኛል፣ ጡቴ ደርቋል ሲሉ በጣም ይሰማኛል እና አውቃለሁ። መፈተን እናት በጣም ትፈተናለች። የእናት ዋጋ እንደዚህ ተከፍሎ የሚያልቅ አይደለም። ቦርድ ስትይዙና በሰላም ተቀብላችሁ ስትኖሩ አንድ አይደለም። እጅግ በጣም ከባድ ነው። ግን እግዚአብሔር ላስችል ነገር አንድ ነገርን አይሰጥም። የሚፈትናችሁም ደግሞ ምን ያህል ጥንካሬ እንደሆናችሁ ምን ያህል ያን ፈተና እንደምታልፉ ስለሚያውቅ ነውና እጅግ በጣም ቀላል ነው እያልኩኝ አይደለም። እኔም በሰዓቱ ነገሮች ሁሉ ያጨናንቁኛል፣ እረበሻለሁ። ግን ይሄን ነገር የሌለኝን ነገር ካላመጣው ካላገኘው ካላደረኩ እክሌ አድርጎታል እኔም ማድረግ አለብኝ ብዬ አልታገልም። ገብቷችኋል? የሚገባኝን ነገርን እፈልጋለሁ። ካልተሳካ ደግሞ ነው በቃ ለኔ ስለማይሆነኝ ነው እላለሁ። ስለዚህ ለማንኛውም ብዙም አልቆይባችሁ። እጅግ በጣም ደስ ብሎኛል። እኔ እንጃ የእናንተ ኮሜንቶች ደግሞ እጅግ በጣም እንድጠነክር እንድበረታ አንቺ ጎበዝ ነሽ ነገሮች ሁሉ ትችያለሽ እያላችሁ ስለምታበረታቱኝ በቃ ለኔ ትልቅ ነገር ነው። እጅግ በጣም ማለት ነው። ጥሩ ኮሜንቶች እየጻፋችሁ ጎበዝ፣ ጀግና፣ እንደዚህ በቃ ነገሮች ሁሉ እንዲበረታታ በቃ እንድጠነክር ጎበዝ እንደሆን ከነበርኩበት የበለሰ ጠንክሬ ሰርቼ እንዳሳያችሁ እያደረጋችሁኝ ነውና እጅግ በጣም ነው የማመሰግነው። ወዳችኋለሁ። ደህና ሁኑልኝ። ቻው